ከዚህ በፊት እንደተናገርነው ሄርሜላን በደንብ እንድታስተውል ያለችበት መንገድ ስህተት እንደሆነ በባለትዳሮች መሀል ባላለቀ ፍቅር መሀል ባላለቀ ትዳር መሀል ገብተሽ የራስሽን ሕይወት እንዳታጪ ተይ ብለን መክረን ነበረ። ነገር ግን አሁንም ሄርሜላ ከረፈደ ይሄ ነገር ገብቷታል። ሰላም፣ እንዴት ናችሁ ቤተሰቦቻችን? እንዴት ሰነበታችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃለን። አሁንም ሁላችሁም ባላችሁበት ሰላማችሁ ይብዛልን። እንዴት ናችሁልን? ዛሬም ወደ እናንተ አንድ አዲስ መረጃ እንዲሁም ከዚህ በፊት ስንናገረው ስንጎትጉት የነበረውን እህታችን እባክሽን ራስሽን እንዳታጪ እንዳትጎጂብን፣ ንጹሕ ልብን ያለሽ መንገድሽ ቀና እንዲሆን አሁን ያለሽበት መንገድ ልክ አይደለም ብለን መክረን ገጽጸን ተናግረን ነበረ። ነገር ግን ያው ፍቅር ብዙ ነገሮችን እንዳናይ እንዳንሰማ ያለንበት መንገድ ብቻ ልክ እንደሆነ እንድናስብ የሚያደርግ ነውና ያው ሄርሜላ ላይ መፍረድ ባንችልም አሁን ግን ትክክለኛው ሰዓት ላይ ደርሷል። ቤተሰቦቻችን ሁላችንም ለሄርሜላ ያለን ፍቅር፣ አክብሮት እንዲሁም ደግሞ ንጹሕ የሆነ ልቧን መልካምነቷን እንዳታጣ ሁላችንም እንሰጋለን፣ እንፈራለን። አሁን ላይ ያ ነገር የደረሰ ይመስለናል። ሄርሜላ ከአብርሃም የምትፈልገው ፍቅር፣ ትክክለኛ ማንነት፣ ህይወት እንደፈለገችው እና እንደጠበቀችው ልታገኘው እንዳልቻለች አሁን ላይ እየተረዳችን የገባት ይመስለናል። በዙሪያው ያሉ መልካም ሰዎችም ይህንን ነገር ገብቷቸው ለምን በዚህ ህይወት ውስጥ ትሰቃያለሽ፣ ለምን ይሄ ነገር ላንቺ አይገባሽም በማለት አሁን ላይ ሁሉም ወደ እሷ እንዲያስብ እንዲጨነቅ፣ እንዲሁም ደግሞ ካለችበት ችግር እንድትወጣ ሁሉም ሰው የየበኩሉን እያደረገ ነው። እኛም ሄርሚዬ አንቺ በጣም ንጹሕ ልብ ያለሽ ጥሩ ልጅ የዋህ ልጅ ነሽ። የሚገባሽ ብዙ ነገሮች ይኖራሉ። አሁን ላይ ከአብርሃም ጋር ያለሽ ነገር ግን ትክክለኛ ያልሆነ መስመር ላይ እንደሆነ ከዚህ ቀደምም እንደነገርንሽ ነው። ነገር ግን ፍቅር ብዙ ነገሮችን እንዳልኳችሁ እንድናይ እንድናውቅ አያደርግምና ይህንን ነገር ጋርዷት እስከ ዛሬ ብቻዋን ስለ ፍቅራቸው ስለ ህይወታቸው ስትለፋስስ ደክም እያየናት ነበር። አብርሃም ባልጨረሰው እንዲሁም ደግሞ ባላጠናቀቀው ነገር ውስጥ ገብቶ የአንድን ሴት ህይወት የአንድን ምስኪን ልጅ ንጹሕ ልብ የዚህን ያክል ደረጃ ማሳዘንም ሆነ ማስከፋት አልነበረበትም። ይህንንም አስቀድመን ተናግረናል። ምክንያቱም አንድ ህይወት አለቀ አበቃለት የሚባለው በብዙ ደረጃዎች ሄዶ ነገሮች ለይቶላቸው ነው። አሁንም አብርሃም ያለው የበፊት ትዳሩ ላይ ገባ ወጣ በማለት እንዲሁም ልጅ ያለው ሰው ብዙ ፈተና አለበትና የማያልቅ የሆነ ትስስር አለውና ካለፈው ህይወቱ አሁን ላይ ለሚመሰርተው ለአዲሱ ህይወት ለአዲሱ ማንነቱ ትልቅ ጥያቄ ውስጥ ሊከተው የሚጭርና የሚያስጨንቅ ነገር ነው። ነገር ግን አሁን ላይ ያው ከቅርብ ከሆኑ ሰዎች እየሰማነው እንዳለ እንዲሁም ደግሞ አዳዲስ የሆኑ ነገሮች እየወጡና እያየን በተለያዩ ፎቶዎች እና ቪዲዮዎች እየደረሱን ያሉት ነገሮች ግን የሚያሳየው አብርሃም የቀድሞ ህይወቱን ማስተካከል እንደሚፈልግ፣ የልጁን እናት ማጣት እንደማይፈልግ፣ ልጁን አጠገብ ሆኖ የሚቸግራትን ነገር ረድቶ አጠገቡ አለው ለማለት ዝግጁ እንደሆነ እነዚህ አዳዲስ ነገሮች እየወጡ ነው። በዚህ በኩል ግን ምስኪኗ ንጹሕ ልብ ያላት አዲስ ህይወት ስትናፍቅ ስትፈልግ የነበረችው ሄርሜላ ግን ሜዳ ላይ ቀርታለች። በጣም ያሳዝናል እንደዚህ መሆኑ። ምክንያቱም አንድ ሴት በየዋህና በንጹሕ ልቧ አፈቅርሃለሁ፣ ወድሃለሁ፣ ከአንተ መለየት አልፈልግም፣ አጠገብህ ነኝ በውድቀትህም በከፍታም ጊዜ ብላ ታምና ለቀረበችለት ሰው በዚህን ያክል ደረጃ ዋጋ ማጣቷ እጅግ በጣም ያሳዝናል። ምክንያቱም ሄርሜላ ብዙ መስዋዕትነትን ከፍላለች ለአብርሃም። ብዙ ችግሮች ውስጥ አብራ እስከ መታሰር አብራ እስከ መሰደብ ብዙ ነገሮች ውስጥ አብራ ገብታ ብዙ ፈተናዎችን ያየች ሴት ናትና የሚገባት ይህ አይደለም ነው የምንለው እኛም። ምክንያቱም ዋጋ ለተከፈለለት ነገር መገኘት ያለበት ውጤት የሚያስደስት ወይም ደግሞ ሁለቱንም ሰዎች አብሮ ሊያደርግ የሚችል ነውና ማለት ነው። አሁን ላይ ያው ሄርሜላ ከራሷ ከካፏ ከቃሏ እንደተናገረችው እንደሆነ አንድም ቀን አብርሃም እወድሻለሁ ብሎኝ አያውቅም፣ እንደሚያፈቅረኝም አሁን ላይ ጥርጣሬ ውስጥ ነኝ፣ ለእኔ የሚሰጠኝ ቦታ አሁን ላይ ልክ እንዳልሆነ ገብቶኛል፣ እኔ ትክክለኛውን መንገድ ላይ እንዳልሆንኩኝ አውቄያለሁ። አጠገብ ያሉ ሰዎች ብዙ ነገሮችን ቢያስረዱኝ ከዚህ በፊት በነበረው ነገር ግልጽ ስላልሆነልኝ ብዙ ነገሮችን እያሳልፍ ያለው፣ አሁን ላይ ግን ይሄ ጥያቄ
በጣም በብቸኝነት ውስጥ እንድሆን ነገሮችን እንዲያስጨንቁኝ አድርጎኛል። ለዚህም ደግሞ ትክክለኛ ምላሽ ፈልጋለሁ። አሁን አጠገቤ ያለው ሰው ወይም ደግሞ አብርሃም ያፈቅረኛል ወይ ይወደኛል ወይ አብሮኝ እስከ መጨረሻው ህይወቴ ይጓዟል የሚለው አሳሳቢ ላይ ስለሆነ ይህንን ነገር ለሁላችንም እንዲያስረዳና እንዲያሳውቅ እፈልጋለሁ። ከዚህ በላይ መታገስ አልፈልግም። ነገሮችን ለማሳለፍ ሞክሬያለሁ። አሁን ላይ ግን በቃኝ እያለች ትገኛለች እና እኛም እባካችሁ ያላለቀ ህይወት ውስጥ እየገባችሁ ብዙ ችግሮችን ንጹህ ልባችሁን አቆሽሻችሁ እንዳትወጡ ይሄ ለእህቶቻችን ትልቅ ትምህርትና እንደ ምክርም ነውና በወንዶቹም በኩል እንደ አብርሃም አይነቱ የራሳችሁን ህይወት ሳትጨርሱ ነገሮችን ሳትቋጩ የሌሎች እህቶችን ንጹህ ልብ ያላቸውን መልካም ሰዎችን ህይወት እንዳታበላሹ ይሄ የኛ ሀሳብ ነው። እናም ያው በቀጣይ ግን ትክክለኛውን ምላሽ ከአብርሃም እንጠብቃለን። ከኤርሜላ የሚፈልገው ነገር ምንድነው? እስከምን ድረስ ነው አብረው የሚሄዱት? የዚህ ልጅ መጨረሻ ምንድነው የሚለውን ነገር ሁላችንም የምንጠብቀው ነገር ነው። እሷም ይህንን ጥያቄ ፊት ለፊት መጥቶ እንዲመልስላት ጥሪውን አቅርባለች። እኛም ደግሞ እባክህን የዚችን ልጅ ምስኪን ህይወት መንገድ አታበላሽ፣ እውነታውን አስረዳት፣ እኛ የምንወቀው እንላለን። ውድ ቤተሰቦቼ አብራችሁኝ ስላላችሁ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁን አብረን እንዝለቅ እንላለን። ሰላም ሁኑልን። እንወዳችኋለን። ሰላማችሁ ይብዛልን።